የተወደዳችሁ አድማጭ ተመልካቾቼ የጌታ ጸጋና ሰላም ይብዛላችሁ። ይህ በኤልኤችኤም ኢትዮጵያ አገልግሎት በየሳምንቱ ተዘጋጅቶ የሚቀርበው የትምህርት ጊዜ ነው። ዛሬ በዚህ ክፍለ ጊዜ የምንማረው የሰይጣን አነሳስና አወዳደቅ በሚል ርዕስ ነው። ጌታ ኢየሱስ ክርስቶስ ከማንም በላይ የሰይጣንን ባህሪ አመጣጡን፣ አሁን ያለበትን ደረጃና ወደፊት የሚጠብቀውን ዕጣ ፈንታ ስለሚያውቅ ጌታ ኢየሱስ ራሱ ብዙ ተናግሯል። ከተናገራቸው ብዙ ክፍሎች አንዱን ላንብብ። ሉቃስ ምዕራፍ 10 ከቁጥር 17 ጀምሮ እንዲህ ይላል። ሰብያውን በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ፣ የሚጎዳቸው ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ ይበላችሁ እንጂ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። ጌታ እንዲያስተምረን እንጸልይ። የዘላለም አምላክ ጌታ እግዚአብሔር አባታችን ሆይ ከጨለማ ወደሚደነቅ ብርሃንህ በልጅ ሥራ በመንፈስ ቅዱስ ኃይል የጠራህን አንተ ነህ። ያዳንከን በቅዱስም መጠራር የጠራህን አንተ ነህ። ተመስገን ጌታ ኢየሱስ። በመስቀል ሥራ በደም ቤዛነት ከሰይጣን ከሞት ከኃጢአት ዕዳ ከሲኦል ከሕግ እርግማንም ጭምር ስለዋጀህን ክብር ምስጋና ለስምህ ይሁን። ይህንን የቃልህን ትምህርት ጌታ እንድትባርክልን፣ ለልባችን እንድትናገር አንተ እንድትገልጥልን እንጠይቀሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ሰይጣን ማን ነው? ስራውስ ምንድን ነው? ጥንት እንዴት ነበር? በኋላስ ምን አጋጠመው? አሁንስ እንዴት ነው ያለው? ከዚህ በኋላስ በፍጻሜ ዘመን የሚጠብቀው ምንድን ነው? ሰይጣን ዕጣ ፈንታው መዳረሻውስ ምን ይመስላል? አሁንስ ስለ ሰይጣን ሊኖረን የሚገባው አቋምና እይታ ምን መሆን አለበት? ለእነዚህ ሞጋችና ብርቱ ጥያቄዎች መጽሐፍ ቅዱስን መሰረት ያደረገ መልስና ማብራሪያ እንደሚከተለው እንካፈላለን። በጥንቃቄም እንድትከታተሉት አበረታታችኋለሁ። ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ ያለው ጌታ ኢየሱስ ነው። ይህም ጌታ ኢየሱስ ዘላለማዊ አምላክና ጌታ መሆኑን ያሳያል። ሰይጣን ሲፈጠር ነበረ፣ አይቷል። የሰይጣን የመላእክት ፈጣሪም ነው። እንዲሁም ደግሞ ከቆይታ በኋላ ሰይጣን ከሰማይ ተጣለ፣ እንደ መብረቅ ወደቀ ይላል። ሲወድቅ ጌታ ኢየሱስ አይቷል። ከማንም በላይ ስለ ሰይጣን ውድቀት ምስክር ጌታ ኢየሱስና እሱ የተናገረው ቃል ነው። ብዙ ሰዎች በሰይጣን መኖር አያምኑም። ሰይጣን የሚባል ዲያብሎስ የሚባል የለም ብለው ያስባሉ። ይሄ ማለት ለዲያብሎስ እድል ፈንታን ድልንም ይሰጣል ወይም ይሳካለታል ማለት ነው ሰይጣን በዚህ ጊዜ። ምክንያቱም ስራው ማሳት ነው። ሐሰተኛ የሐሰትም አባት ስለሆነ ለዲያብሎስ ይሳካለታል ማለት ነው። ሰዎች ሰይጣን የለም ብለው ሲያምኑ ይሳካለታል፣ ሰይጣን ዘና ይላል ማለት ነው። የሰይጣን ስም ራሱ ስራውን ይመሰክራል። እርሱ ዋነኛው ባላጋራችን፣ የሰው ልጆች በሙሉ ጠላት፣ ባላንጣ ጠላት ነው። ሰይጣን የሚል ቃል የዕብራይስጥ ቃል ነው። ስሬው ቃሉ ሰይጣን ዕብራይስጥ ነው። በመጽሐፍ ቅዱስ ውስጥ 49 ጊዜ ተጠቅሷል። በብሉይ ኪዳን 15 ጊዜ፣ በአዲስ ኪዳን ደግሞ 34 ጊዜ ተጠቅሷል ሰይጣን የሚል ቃል። ዲያብሎስ የሚል ቃል ደግሞ የግሪክ ቃል ነው። ስሬው ቃሉ በአዲስ ኪዳን ውስጥ ብቻ ነው የሚገኘው። 27 ጊዜ ተጠቅሷል ዲያብሎስ የሚል ቃል። ሁለቱም ስሞች የሉሲፈር ስሞች ናቸው። ሉሲፈር የሚለው ቃል የንጋት ኮከብ በሚል ስያሜ ይታወቃል። በተለይ በትንቢተ ኢሳይያስ ምዕራፍ 14 ላይ ሉሲፈር የሚለው በእንግሊዝኛ በተለይም ኪንግ ጄምስ ቨርሽን KJV በሚባለው የእንግሊዝኛ መጽሐፍ ቅዱስ ውስጥ ይገኛል፣ ኢሳይያስ ምዕራፍ 14 ላይ። ከዛ ውጪ በአዲስ ኪዳን ውስጥ ሉሲፈር የሚል ቃል አይገኝም። ትርጉሙ ሉሲፈር አሁንም ብርሃን ተሸካሚ ማለት ነው። የዕብራይስጥ ስሬው ቃል ነው። ሉሲፈር ማለት ሰይጣን ዲያብሎስ ከመባሉ በፊት የነበረው የቀድሞ የክብር ስሙ ነው። ስለዚህ ብርሃን ተሸካሚ ማለት ነው። በእግዚአብሔር ዙፋን ዙሪያ ለመጋረድ የእግዚአብሔርን ዙፋን ለመጋረድ የተቀባ ክሩብ ነበር ሕዝቅኤል 28 ላይ እንደምነግረን። ነገር ግን ያንን የክብር ስፍራ በትዕቢቱ ምክንያት አጥቶ ሲወድቅ ወደ ታች ሲጣል ሰይጣን ተባለ በዕብራይስጥ፣ ዲያብሎስ ተባለ በግሪክ።
ጠላት ተቀናቃይ ማለት ነው። ሰይጣንም ዲያብሎስም ባላጋራ፣ ተቃዋሚ፣ የእግዚአብሔርና የሕዝቡ ጠላት ማለት ነው። ከሰማይ ከመውደቁ በፊት ግን ስሙ ሉሲፈር በመባል ነበር የሚታወቀው። ብርሃን ተሸካሚ ማለት ነው። በእግዚአብሔር ብርሃን በክብሩ ዙፋን ዙሪያ ስለነበር ብርሃን ተሸካሚ ስለነበር ሉሲፈር ተባለ። ያ የክብር ስፍራ ከተወሰደበት በኋላ ግን ሰይጣን ወይንም ባላጋራ ወይንም ደግሞ ዲያብሎስ ተብሏል። ስለዚህ ሉሲፈር ብለን ስንጠራው ሰይጣንን የክብር ስም መስጠታችን ነው። ስለዚህ ሉሲፈር የሚለውን ስያሜ መስጠት የለብንም። ለማገናዘብ ብቻ ነው የድሮ ስሙን የምንጠቅሰው። ከማንም በላይ የሰይጣንን ስራ ያጋለጠው ጌታ ኢየሱስ ክርስቶስ ራሱ ነው። ሰይጣንን ጨምሮ ለየትኛውም ጉዳይ ኢየሱስ ክርስቶስ የሚሰጠው ትርጉምና ስያሜ ወሳኝ ነው በእግዚአብሔር ቃል ውስጥ። ስለዚህ ሰዎች ወይም ባህል ወይም ሃይማኖቶች የሚሉትን ሳይሆን ጌታ ኢየሱስ በቃሉ አማካይነት የሚነግረንን እውነት መስማትና መታዘዝ የሚያዋጣን ይሆናል ማለት ነው። ሰይጣንን በተመለከተ ስለ ሰይጣንና ስለ ተንኮል ስራው ኢየሱስ ክርስቶስ ብዙ ተናግሯል፣ ብዙም አስተምሯል። ከብዙ በጥቂቱ ነው የምናየው በዚህ ክፍለ ጊዜ። ጌታ ኢየሱስ ከማያምኑ አይሁዶች ጋር ሲነጋገር ሰይጣንን በተመለከተ እንዲህ ብሎ ነበር። ዮሐንስ ወንጌል 8 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ እርሱ ዲያብሎስ ሰይጣን ከመጀመሪያ ነፍሰ ገዳይ ሐሰተኛ የሐሰትም አባት ነው ብሎ ተናግሯል። ይህ በጣም ብርቱ ንግግር ነው። ጌታ ኢየሱስ የተናገረው ቃል ደግሞ እውነት ነው። ሰይጣን ወይም ዲያብሎስ በኢየሱስ ክርስቶስ ላላመኑ ሰዎች በሙሉ መንፈሳዊ አባታቸው ነው። 4 ነጥብ። በአንጻሩ ደግሞ በኢየሱስ ክርስቶስ አምነው የዳኑ በደሙ የተዋጁት እንዲሁም በመንፈስ ቅዱስ ዳግመኛ ተወልደው የታተሙት አማኞች በሙሉ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ተብሎ እንደተጻፈው። መንፈስ ቅዱስ የሌላቸው ሰዎች አክራሪ ሃይማኖተኞች ሊሆኑ ይችላሉ፣ ግን የዲያብሎስ ልጆች ናቸው ቃሉ እንደምለው። በመሆኑም በዓለም የሚገኙ ሕዝቦች በሙሉ በአጠቃላይ በሁለት የተከፈሉ ናቸው። ማለትም የእግዚአብሔር ልጆችና የዲያብሎስ ልጆች በመባል ይታወቃሉ። ቃሉ ራሱ አንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። በመሆኑም አንድ ሰው በኢየሱስ ክርስቶስ በማመን ዳግመኛ ተወልዶ የእግዚአብሔር ልጅ ካልሆነ በስተቀር ጠንቃቃና አክራሪ ሃይማኖተኛ መሆኑ የዲያብሎስ ልጅ ከመሆን አያስቀረውም ወይም ነፃ አያደርገውም ማለት ነው። ስለዚህ ጥያቄው ሃይማኖተኛ ነህ ወይ የሚል ሳይሆን የእግዚአብሔር ልጅ ነህ ወይ የሚል ነው። ሰይጣን ወይም ዲያብሎስ የእግዚአብሔርና የቅዱሳን ወይም የእግዚአብሔር ልጆች በሙሉ ጠላት ነው። ዋነኛ ቀንደኛ የቅዱሳን ጠላት ሰይጣን ነው። ስለዚህ በጠላትነት የሚዋጋውና የሚፈታተናቸው በዋናነት የእግዚአብሔርን ልጆች ማለት ነው። የእግዚአብሔርን ልጆች ነው የሚዋጋው ሰይጣን። ስለዚህ የእግዚአብሔር ልጆች የዲያብሎስን ሽንገላ ነቅተው መቃወም እንዳለባቸው ቃሉ በግልጽ ያስተምረናል። ኤፌሶን ምዕራፍ 5 ከቁጥር 10 ጀምሮ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። እንግዲህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ የሚለን ስለዚህ ነው። ብርቱ የሆነ መንፈሳዊ ውጊያ መኖሩን ነው መጽሐፍ ቅዱስ የሚነግረን። ንቁ ይላል። በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንግዲህ ጸንታችሁ በእምነት ተቃወሙት የሚለው ስለዚህ ነው። አንደኛ ጴጥሮስ 5 ላይ ያዕቆብ ምዕራፍ 4 ላይ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቀረቡ፣ እርሱም ወደ እናንተ ይቀርባል። ይሄ እንደ ቀላል የምንወስደው ነገር አይደለም። በፍርሃት በድንጋጤ በጭንቀት ሳይሆን ዘና ብለን እንደ እግዚአብሔር ልጆች ዲያብሎስን መፋለምና ስራውን ሽንገላውን በመንቃት መቃወም ብርቱ የሆነ መንፈሳዊ ሕይወትና አገልግሎት ጉዳይ ነው። የሰይጣንን መሰረታዊ አመጣጥና መነሻ ማወቅ ለመንፈሳዊ ውጊያና ለድል በጣም ወሳኝ ነው። እንዴት ነበር? ምን አጋጠመው? አሁንስ እንዴት ነው ያለው? ወደፊት ዕጣ ፈንታውስ ምን ይመስላል? የሰይጣን የእግዚአብሔር ልጆች አቋምስ ምን መምሰል አለበት? የሰይጣንን ማንነት በተመለከተ ሰይጣን የመጣው ከየት ነው? መጽሐፍ ቅዱስ እንደምለው ሰይጣን በእግዚአብሔር የተፈጠረ መልአክ ነው። መልአክ ነበር። የመጀመሪያ ስሙ በዕብራይስጥ ሉሲፈር በመባል ይታወቅ ነበር። ትርጉሙም የብርሃን ተሸካሚ ማለት ነው። በትዕቢቱ ምክንያት ከሰማይ ከመጣሉ ከመውደቁ በፊት ሊቀ መላእክት ነበር።
ሉሲፈር ነበር። ግን ያንን የክብር ስፍራ አጣና በትዕቢቱ ምክንያት ወደቀ። ብርሃኑም ከእግዚአብሔር ዕውቀት ጋር ወይም እውነቱን ከማወቅ ጋር የሚገናኝ ሲሆን ልዩ የሆነ የእግዚአብሔር ዕውቀት የተሰጠው መልአክ ሆኖ ይኖር ነበር። ከመላእክት ሁሉ በላይ በከፍታ በክብር ይኖር ነበር። ዳሩ ግን የተሰጠውን ልዩ ዕውቀትና ውበት ለክፉ ዓላማ ስለተጠቀመበት ከእግዚአብሔር ፊት ሊጣል ችሏል። ሕዝቅኤል ምዕራፍ 28 ከቁጥር 12 እስከ 19 ያለውን ክፍል እንድታነቡት አበረታታችኋለሁ። በውበትህ ምክንያት ልብህ ኮርቷል፣ ከክብርህ የተነሳ ጥበብህን አረከስህ፣ በምድር ላይ ጣልሁህ ይላል የእግዚአብሔር ቃል ሕዝቅኤል ምዕራፍ 28 ላይ። በውበቱ ምክንያት በራሱ ተኩራራ፣ ታበየ። ነገር ግን እግዚአብሔር ትዕቢተኞችን ይቃወማልና ጣለው፣ አዋረደው። ሰይጣንን ሉሲፈር ብለን በምንጠራበት ጊዜ ብርሃን ተሸካሚው፣ የእግዚአብሔር እውነት ተሸካሚ ብለን መጥራታችን ነው። ስለዚህ ሉሲፈር የሚለውን ቃል በጥንቃቄ መጥራት ይኖርብናል ማለት ነው። ታዲያ በእግዚአብሔር መንግሥት ውስጥ እጅግ ከፍ ያለ ስፍራ የተሰጠው እጹብ ድንቅ የሆነና በእግዚአብሔር የተፈጠረው መልአክ ምን ነካው? ምንስ አጋጠመው? ምን አገኘው? ሰይጣንን። በመሰረቱ እርሱ ሰይጣን ወይም ዲያብሎስ ከመባሉ በፊት ከመላእክት ሁሉ በላይ የላቀ ደረጃና ቦታ ነበረው። መጽሐፍ ቅዱስ እንደምነግረን የሰይጣንን ውድቀት አስመልክቶ ሁለት ወሳኝ የሆኑ መጽሐፍ ቅዱሳዊ ክፍሎች አሉ። ኢሳይያስ ምዕራፍ 14 እና ሕዝቅኤል ምዕራፍ 28ን በጥንቃቄ ማንበብ ሰፊ ግንዛቤ ይሰጠናል ማለት ነው። ቀደም ሲል ከመውደቁ በፊት ማለት ነው ሰይጣን እግዚአብሔርን የመጋረድ ኃላፊነት ነበረው። የሚጋርድ ክሩብ ነበረ። ይህም ማለት ከሌሎች መላእክት ሁሉ ይልቅ ከእግዚአብሔር ጋር በቅርበት የሚኖር መልአክ እርሱ ነበር ማለት ነው። እግዚአብሔር ሰውን ከመፍጠሩ በፊት በራሱ ዕቅድ በውስጡ ጸንሶ ነበር። ትዕቢትን ሰይጣን ማለት ነው ወይም ሉሲፈር ሐሳብ ነበረው። ይህንን ዕቅዱን ደግሞ ሰይጣን በቅርበት ስለሚያውቅ የእግዚአብሔርን ዕቅድ ይከታተል ነበር። ሉሲፈር ከእግዚአብሔር ጋር በዙፋኑ አጠገብ ከነበረው ልዩ ቅርበትና ዕውቀትም የተነሳ የእግዚአብሔርን ዕቅድ በግልጽ የማወቅ ዕድል ነበረው። እግዚአብሔር ስለ ሉሲፈር ሲናገር እንዲህ ብሎ ነበር። ጥበብን የተሞላህ ውበትህም የተፈጸመ መደምደሚያ አንተ ነህ ይለዋል ሕዝቅኤል 28:12 ላይ። በዚህም ምክንያት ነው በትዕቢቱ ተሞልቶ ሊጣል የቻለው ዲያብሎስ ወይም ሉሲፈር። በውበትህ ምክንያት ልብ ኮርቷል፣ ከክብርህ የተነሳ ጥበብህን አረከስህ፣ በምድር ላይ ጣልሁህ፣ ያዩህም ሁሉ በነገሥታት ፊት ሰጠሁህ፣ ሁሉም ያዩ ዘንድ። ስለዚህ ሉሲፈር በራሱ ውበት ምክንያት ተደነቀ። እንደኔ ያለ ውብ የለም ብሎ ኮራ። ክሩቤል ሚካኤልና ገብርኤልንም ጨምሮ ስልጣን ነበራቸው። የመላእክት ሊቆች ወይም ሊቃነ መላእክት ነበሩ። ሌሎች መላእክት ግን ትእዛዝን ነበር የሚቀበሉት። ሁሉም ክሩቤል በተለይ ከሰይጣን ከሉሲፈር በስተቀር ሚካኤልም ገብርኤልም በስራቸው ካሉት ቅዱሳን መላእክት ጋር እስከ ዛሬ ድረስ ክብራቸውን ደረጃቸውን ሳይለቁ ለእግዚአብሔር በመገዛትና በማገልገል ይኖራሉ። ሉሲፈር ግን እውነትን ጣለ፣ ሐሰተኛ የሐሰትም ሁሉ አባት ሆነ ተባለም። ጌታ ኢየሱስ እንዳጋለጠው እርሱ ከመጀመሪያ ነፍሰ ገዳይ ነበረ። እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነው ብሎ ጌታ ኢየሱስ ዮሐንስ 8 ላይ ስራውን አጋልጦታል ማለት ነው። ሉሲፈር በውበቱ እጅግ የተደነቀ ነበር። እግዚአብሔርም ራሱ ሲናገር ጥበብን የተሞላ ውበትም የተፈጸመ መደምደሚያ አንተ ነህ አለ። ሉሲፈር እግዚአብሔርን ለመጋረድ የተቀባ ክሩብ ነበር። ነገር ግን በውበቱ በእውቀቱ ተደነቀ። እኔን የሚመስል የለም ብሎ ከፍ ከፍ ማለት መታበይ ፈለገ። በተለያየ ወቅት ከጥንት ዘመን ጀምሮ ከሰማይ ከእግዚአብሔር ዘንድ ወደ ሰዎች መልእክት የሚያመጣውና የምስራች የምናገረው መልአኩ ገብርኤል ነበር። እግዚአብሔር አንድን መልእክት ወደ ሰዎች መላክ ሲፈልግ የሚልከው ገብርኤልን፣ አንድ ጦርነት እንዲደረግ ሲፈልግ ደግሞ ሚካኤልን ይልካል። ሚካኤል የጦር መሪ ነው፣ የጦር አለቃ ነው፣ ለእግዚአብሔርና ለሕዝቡ የሚዋጋ። ስለዚህ ሚካኤል ሲመጣ ከእጁ ሰይፍ ይገኛል። ሚካኤል ሲመጣ አጋንንት ይሸሻሉ። አሁንም ድረስ ራእይ ምዕራፍ 12 ላይ በሰማይም ሰልፍ ሆነ፣ ሚካኤልም ከመላእክቱ ጋር ዘንዶውን ተዋጋ፣ ዘንዶውም ተዋጋቸው፣ ነገር ግን አላሸነፋቸውም። ስለዚህ ወደ ምድር ተጣለ።
በሰማይ ያላችሁ ደስ ይበላችሁ፣ በምድርና በባህር የምትኖሩ ግን ወየውላችሁ፣ ዲያብሎስ ጥቂት ጊዜ እንዳለው አውቆ ወደ እናንተ ወርዷልና የተባለው ስለዚህ ነው። አሁን እንዴት ነው ያለው? ዲያብሎስ ከተጣለበት ጊዜ ጀምሮ በአየር ውስጥ ነው የሚሰለጥነው። አየር ውስጥ ምንም የሚዋጋው ነገር ወይንም ደግሞ የሚያጠቃው አካል የለም። አየር ባዶ ነው። ወደ ሲጣል ከሶስተኛው ሰማይ ከእግዚአብሔር ክብር ዙፋን የተጣለው ወደ አየር ነው። መጽሐፍ ቅዱስም በአየር እንዳለው አለቃ ፈቃድ በፊት ተመላለሳችሁባችሁ ይላል ኤፌሶን 2 ላይ። ኤፌሶን ምዕራፍ 6 ላይ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራም ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት። አንደኛ ሰማይ፣ ሁለተኛ ሰማይ የሰይጣንና የርኩሳን መናፍስት መሳፈሪያ መኖሪያ እንደሆነ ከመጽሐፍ ቅዱስ ልብ እንላለን ማለት ነው። ስለዚህ በዓለም ውስጥ በጥበብና በሚዲያ ስራ ተሰማርተው በሚሰሩ ሰዎች ዙሪያ እጅግ ተጠንቅቀው ከሚሰሩ ጥቂቶች በስተቀር ሰይጣን በከፍተኛ ደረጃ የተወሳሰበ አመፅና እርኩሰት ተስፋፍቶ የሚገኘው በዚህ ምክንያት ነው። በአየር ውስጥ የሚቀነባበረው እርኩሰት፣ አመፅ፣ ክፋት፣ የሚዲያ ስራ ለዲያብሎስ በጣም ትልቅ መሳሪያ እንደሆነ መርሳት የለብንም። በጥንቃቄ ካልተጠቀምን በስተቀር በአየር በኩል በዚህ በህዋ ውስጥ የሚተላለፉ መልእክቶችን ሚዲያ የሚባለውን በአጠቃላይ የሚቆጣጠር ሰይጣን እንደሆነ ልብ ብሏል። እርግጥ ነው በእግዚአብሔር ፈቃድ፣ በእግዚአብሔር ትእዛዝ ውስጥ በእግዚአብሔር መንፈስ መሪነት ለሚጠቀሙ ቅዱሳን ዲያብሎስ ቢዋጋም ምንም ክፉ ጫና ወይንም ጉዳት ሊደርስባቸው አይችልም። የሆነ ሆኖ ዲያብሎስ በሰማያዊ ስፍራ የሚሰለጥን የክፉ መንፈሳውያን ሰራዊት አለቃ እንደመሆኑ ሚዲያን እንዴት ሊቆጣጠር እንደሚችል ልብ ማለት ተገቢ ነው። ሉሲፈር ከሰማይ ሲጣል የወደቀው በከባቢ አየር ውስጥ ነው። አንደኛ ሰማይ የሚሆን ሁለተኛ ሰማይ። ምክንያቱም በምድር ላይ ለመኖር ህጋዊ አካል ወይም እውቅና ያስፈልጋል። ምድር ደግሞ ለሰው ልጆች መኖሪያነት የተፈጠረች ናት። ብዙ ተባዙ ምድርንም ሙሏት ግዟትም የተባሉ ሰዎች ናቸው። ያ ተልእኮ አሁንም ከሰዎች አልተወሰደም። ነገር ግን ሰይጣን በምድር ላይ አይሰራም፣ እድል ፈንታ የለውም ማለት አይደለም። በምድር ላይ ሊሰራ ሲፈልግ ማደሪያ ይፈልጋል። አካል የሰዎችን ስጋ፣ ሌሎችንም ፍጥረታት ተጠቅሞ ሊሰራ ይችላል። እየሰራም ነው። እንደምናውቀው ዲያብሎስን ተቃውሞ ከእናንተም ይሸሻል የተባለው ስለዚህ ነው። አካል ለብሶ ሰው ሆኖ አይመላለስም። ነገር ግን በማያምኑ ሰዎች አእምሮና ሰውነት ውስጥ ገብቶ ሊሰራ ሊቆጣጠር እንደሚችል በጥንቃቄ በማጤን ቅዱሳን በርትተውና ነቅተው ሊዋጉ ይገባቸዋል ማለት ነው። ሉሲፈርና አጋንንቱ ከሰማይ ሲጣሉና ሲወድቁ በምድር ላይ መኖር የሚችሉበት ህጋዊ አካል ስለሌላቸው መሽገው የሚኖሩበትን ስፍራ ፈለጉ። ያ ስፍራ አየር ውስጥ ነው። በአየር ውስጥ ይሰራሉ። በመጨረሻው ዘመን በተለይም በታላቁ መከራ ወቅት በሰባቱ ዓመት ታላቅ መከራ እኩሌታ ወቅት ራእይ ምዕራፍ 12 ላይ እንደምናነበው አጋንንት ከሰማይ ይወድቃሉ። ዲያብሎስና ክፉ ሰራዊቱ በሙሉ አየር ለቀው እንዲወድቁና ለዘላለም ወደሚሄዱበት እንዲሄዱ ይደረጋል። መላእክቱ ቅዱሳን መላእክትና ሚካኤል ተዋግተው አየርን እንዲለቅ ዲያብሎስ እንዲጣል የሚደረግበት ጊዜ ያን ጊዜ ነው። እስከዚያ ድረስ ቅዱሳን ነቅተው በአየርም በባህርም በየብስም የሚሰለጥነውን የአጋንንትን አሰራር ነቅተው ሊዋጉ፣ ሊቃወሙ፣ ሊቋቋሙ ይገባል ማለት ነው። አጋንንት አለቃቸው ሉሲፈር ወይም ሰይጣን ነው። ህልማቸውም አንድ ነው። ህልማቸውም በሰማይ የነበረው አምልኮ ነው። ሉሲፈር በእግዚአብሔር በልዑል ይመሰላሉ የሚል ብርቱ መሻት፣ ጥማት፣ ፍላጎት ነበረው። ያንን ፍላጎቱን ስላየ እግዚአብሔር ገለበጠው። በትዕቢቱ ምክንያት ኮራ። ከፍ ከፍ ላለው በልዑልም ይመሰላለሁ አለ። ያንን ሽንገላ ነበር እሱ ከተጣለ በኋላ አዳምና ሔዋን ሲፈጠሩ ለነሱም ያቀረበው ዘፍጥረት ምዕራፍ 2 ላይ አይ እግዚአብሔር ክፉንና ደጉን ከምታስታውቀው ዛፍ ፍሬ ብትበሉ እንደርሱ እንደምትሆኑ ስለሚያውቅ ነው፣ ምንም ችግር የለም ብሉ አለ። ነው እንዴ አሉና ሔዋንና አዳምም በሽንገላው ወደቁ። ከመጀመሪያ ነፍሰ ገዳይ ተባለ ዲያብሎስ። ነፍስ መግደል የጀመረው በኤደን ገነት ውስጥ የነበሩትን አዳምና ሔዋንን በማሳሳት
የእግዚአብሔርን ምክር ትቶ የዲያብሎስን ምክር መስማት ማለት አደጋ ውስጥ መግባት ማለት ነው። ስለዚህ የእግዚአብሔርን ምክር ነው በቃሉ በኩል የተገለጠልንን የቀረበልንን የእግዚአብሔርን ቃል ምክር እየሰማን ነው ወይስ የዲያብሎስን ምክር? የሚገርመው ቅዱሳንም ክርስቲያኖችም የእግዚአብሔር ልጆችም ሊሸነገሉ፣ ሊሳሳቱ፣ ሊታለሉ ይችላሉ በዲያብሎስ። ስለዚህ ነው ሐዋርያው ጳውሎስ በሰይጣን እንዳንታለል ሐሳቡን አንስትምና እርሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። የብርሃን መልአክ ቅዱስ መልአክ እንኳን መስሎ በሃይማኖቶች ውስጥ ራሱን ደብቆ ሊሰራ ይችላል ሰይጣን። በብርቱ ጥንቃቄና በንቃት አማኞች ካልተቃወሙት በስተቀር በሃይማኖት ውስጥ ራሱን ሰውሮ ሊሰለጥን ይችላል። እንደውም ሃይማኖቶች ክርስቶስን ወይም ወንጌልን ማዕከሉ ያላደረጉ ሃይማኖቶች የዲያብሎስ መናኸሪያዎች፣ የዲያብሎስ ፋብሪካዎች፣ የዲያብሎስ ምሽጎች ናቸው ማለትም ይቻላል። ክርስቶስና ወንጌል ብቻ ነው ለዲያብሎስ ጠላት የሚሆነው። ዲያብሎስ እንዳይሰራ እንዳይሰለጠን የሚቃወመው የክርስቶስ ኃይል ነው። አምላክ የመሆን ጥማት ከመውደቁ በፊትም ነበረ፣ ከወደቀ በኋላ አሁንም አለ። ዲያብሎስ ብሳካለት የዓለም ሕዝብ ሁሉ እንዲያመልከው ይመኛል። በታላቁ መከራ ሰባኛው ሱባኤ ወይም በታላቁ መከራ ወቅት የዓለምን ሕዝብ በሙሉ እንዲያመልከው በተለያየ ተአምራት በድንቅ ወደ ራሱ የሚስበው የመጨረሻውን የአምልኮ ፍላጎት ለመወጣት ነው። በኤድን ገነት የነበረው የአምልኮ ጥማት የመመለክ ፍላጎት አሁንም አልለቀቀውም። ዲያብሎስ ትዕቢቱ ነው ከሰማይ እንዲጣል ያደረገው። እግዚአብሔር ከትዕቢተኞች ጋር እንዲሁም ክብሩንና አምላክነቱን ከሚሻሙት ጋር መቼም ቢሆን አይደራደርም፣ ይጥላቸዋል እንጂ። ትዕቢት ሰውን ያዋርዳል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ትቀድማለች፣ ትዕቢትናም ክብረትን ትቀድማለች ተብሎ እንደተጻፈው። ስለዚህ በትዕቢት እንዳንፈተን ራሳችንን በጌታ ፊት እንድናዋርድ መጽሐፍ ቅዱስ ይመክረናል። እግዚአብሔር ጥቂት ይታገስ ይሆናል እንጂ ትዕቢተኞችን ማዋረዱ አይቀርም ውሎ አድሮ። በሰይጣንና በሰዎችም ላይ የደረሰው ውድቀት ከዚህ ችግር የተነሳ ነው። ሰይጣን ሰውን የሚጥልበት ትልቁ መንገድ ትዕቢት እንደሆነ ያውቃል። እሱንም ከሰማይ የጣለው ያዋረደው ትዕቢት ስለሆነ ሰዎች እንዲታበዩ ከፍ ከፍ የሚል ስሜት በውስጣቸው እንዲሰማ እኔ ከሁሉም የበላይ ነኝ እንደኔ ያለ የለም ብለው እንዲያስቡ ይሸነግላል። ስለዚህ ነው የዲያብሎስን ሽንገላ ነቅተን እንድንቃወም መጽሐፍ ቅዱስ በብርቱ የሚመክረን። እንግዲህ ስግደትና አምልኮ ለራሱ ሊያገኝ የሚችልበት ስፍራ ምድር ላይ በሰዎች ውስጥ አድሮ ነው። እኔ ሰይጣን ነኝ እኔ ዲያብሎስ ነኝ ብሎ ራሱን እያወጀ ያስተዋውቃ ይመጣ ሐሰተኛ የሐሰትም አባት ስለሆነ በረቀቀ ስልት ነው የሚሰለጥነው። ስለዚህ በሰዎች ሰውነት ውስጥ አድሮ በሌብነት ወይም በሕገወጥ መንገድ መኖርና መስራት እንዲሁም መመለክ ይፈልጋል ሰይጣን። በዚህ ምክንያት ነው አጋንንት ከሰዎች ውስጥ የምናስወጣው። ጋኔን በሰው ውስጥ ማደር የሚፈልግበት አይነተኛው ምክንያት አምልኮን ለራሱ መቀበል ስለሚፈልግ ወይም ሕጋዊ መኖሪያ አካል የሰውን ሥጋ ስለሚፈልግ ነው። ዳሩ ግን መጽሐፍ ቅዱስ የሚያስተምረን ሥጋችን ከእግዚአብሔር የተቀበልነው በእኛ የሚኖረው የመንፈስ ቅዱስ ማደሪያ መሆኑን ነው የሚያስተምረን። የመንፈስ ቅዱስ ማደሪያ ነው፣ ለራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና፣ ስለዚህ በሥጋችሁ እግዚአብሔርን አክብሩ ብሎ ያስጠነቅቀናል። ስለዚህ ሥጋችን በመንፈስ ቅዱስ ቤተ መቅደስ እንጂ የርኩስ መንፈስ ማደሪያ ሊሆን አይገባም። የዲያብሎስ እርኩስ መንፈስ በሰዎች ሥጋ አድሮ ሊሰለጥን ለዲያብሎስ አምልኮን ሊያቀነባብር ይመኛል። አጋንንት ማደሪያ የሚሆን ሰውነት ወይም አካል ይፈልጋሉ። የሰዎችን ሥጋ ለዚሁ ዓላማ ነው የሚፈልጉት። እንግዲህ ዲያብሎስን ነቅቶ መቃወም እጅግ አስፈላጊ የሆነ ብርቱ መንፈሳዊ እውነት ወይንም ውጊያ ነው። ለሰው አእምሮ በማይገባ ረቂቅና ውስብስብ በሆነ መንገድ ሰይጣን ስራውን ይፈልጋል። አንድ ማስተዋል ያለብን የዲያብሎስን ውድቀት በተመለከተ ሽንፈቱን በተመለከተ 4 ጊዜ ተሸንፈዋል። የመጀመሪያው ዲያብሎስ የተሸነፈበት ታሪካዊ ክስተት ከሰዎች መፈጠር በፊት ከሰማይ ተጣለ። ሰይጣንን እንደ መብረቅ ከሰማይ ተጣለ፣ ሲጣል ሲወድቅ አየሁ ብሎ ጌታ ሲናገር ያኔ ገና ሰዎች አዳምና ሔዋን ሳይፈጠሩ በፊት ነው። የተፈጠረውም ከብዙ ቆይታ በኋላ ከሰማይ የተጣለውም ከሰዎች መፈጠር በፊት ነው። የመጀመሪያው የዲያብሎስ ሽንፈት እዛ ነው የጀመረው፣ ከሰማይ ተጣለ። ሁለተኛ ዲያብሎስ የተሸነፈው ወይንም
የወደቀው ድል የተነሳው በክርስቶስ መስቀል ላይ ነው። ክርስቶስ በመስቀል ላይ እኛን ለማዳን የዲያብሎስንም ሥራ ለማፍረስ በደሙ እኛን በእርሱ የሚያምነውን ሁሉ ሊያድን ሊዋጅ መስቀል ላይ ሲሞት አጋንንት በሙሉ ተሸነፉ፣ ተዋረዱ። ድል መንሳቱን እያዞራቸው አሳየ። ቆላስይስ 2 ላይ እንደምናነበው እንዲሁም አንደኛ ዮሐንስ 3:8 ላይ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ተብሎ ተጽፏል። ያኔ ጌታ ኢየሱስ በመስቀል ላይ ሆኖ ሲሰቀል የተዋረደ የተሸነፈ ቢመስልም ግን የድል አድራጊነት ሥራ ነው የሰራው። ዓለምን ኃጢአተኞችን በእርሱ የሚያምኑትን የማዳን ሥራ ፈጸመ። ዲያብሎስና ሥራውን አፈራረሰበት። ሦስተኛው ዲያብሎስ የተሸነፈበት ወይንም ወደፊት የሚሸነፍበት ጊዜ ክርስቶስ ከሰማይ ዳግመኛ ሲመለስ ሰይጣንን ለ1000 ዓመት በጥልቁ ያስረዋል። ራእይ ምዕራፍ 20 ላይ ሦስተኛው የዲያብሎስ ሽንፈት ትንቢታዊ ነው። ጌታ ሲመጣ በምድር ላይ ምንም አይነት እድል ፈንታ እንዳይኖረው አሕዛብንም ወደፊት እንዳያስት 1000 ዓመት አሰረው ተብሎ እንደተጻፈው ይሄ ጌታ ሲመጣ የ1000 ዓመት የክርስቶስ ምድራዊ መንግሥት ሲፈጸም ወይም ሲጀመር የሚከናወን አስደናቂ ትንቢታዊ ክስተት ነው። ለአራተኛውና ለመጨረሻው ጊዜ ዲያብሎስ የሚሸነፍበት ከ1000 ዓመት እስራት ከጥልቁ ለጥቂት ጊዜ ይፈታና ውጊያ ይጀምራል በእግዚአብሔርና በቅዱሳኑ ላይ። ነገር ግን ከ1000 ዓመት እስራት በኋላ ውጊያ ሲጀምር እሳት ከእግዚአብሔር ዘንድ እሳትና ዲን ወርዳ ትበላቸዋለች፣ ወደ እሳት ባህር ይጣላል። እዚያም ከዘላለም እስከ ዘላለም ድረስ በስቃይ ይኖራል። የዲያብሎስ የመጨረሻው እድል ፈንታው የእሳት ባህር ነው። እንግዲህ ይህንን ክፍል ልጠቅልል። የዲያብሎስ ወይም የሰይጣን አነሳስና አወዳደቅ በሚል ርዕስ ነው ስናገር ወይም ሳስተምር የቆየሁት። ሰዎች ከመፈጠራቸው በፊት ሰይጣን ሉሲፈር በሚባል ስም ይታወቅ ነበር። የተፈጠረ ፍጡር ነው። ሁሉን አያውቅም፣ ሁሉን አይችልም። በጊዜ በቦታ በሁኔታዎች የተገደበ ነው እንደ ፍጡርነቱ። ነገር ግን በእግዚአብሔር የክብር ዙፋን ዙሪያ ለመጋረድ የተቀባው ክሩብ ዲያብሎስ ወይም ሉሲፈር በትዕቢቱ ምክንያት ከሰማይ ተጣለ። አሁን በአየር ውስጥ ይሰለጥናል። በሰማያዊ ስፍራ ካለ የክፋት መንፈሳውያን ሰራዊት ጋር እንጋደላለን የተባለው ስለዚህ ነው። በአየር ውስጥ ሆኖ ይሰለጥናል። የአየርን ሚዲያ ይቆጣጠራል። በምድር ላይ በሰዎች ስጋ ውስጥ ባላመኑ ሰዎች ስጋ ውስጥ አድሮ ሊሰለጥን ይችላል። በተለያዩ ቁሳዊና አካላዊ በሆኑ ነገሮች ያድራል። በእንስሳት ውስጥም አድሮ ሊሰለጥን ይችላል። ይህንን መጽሐፍ ቅዱስ ውስጥ የምናገኘው እውነት ነው። አማኞች ምን ማድረግ አለብን? ለእግዚአብሔር በመገዛት ለክርስቶስ ስልጣን በመገዛት ዲያብሎስን በመቃወም ስራውን በማፍረስ እንኖራለን። ጌታ ሲመጣ ዲያብሎስ ተይዞ ለ1000 ዓመት እስኪታሰር ወደ ጥልቁ እስኪጣል ድረስ ከአየርም በመልአኩ በሚካኤልና በቅዱሳን መላእክት ተሸንፎ እስኪወድቅና ወደ ጥልቁ እስኪጣል ድረስ በምድር ላይ ያለን ቅዱሳን ነቅተን የዲያብሎስን ስራ በማፍረስ እንድንቃወም ያስፈልጋል። እንዲህ አይነት ስልጣን ተሰጥቶናል። ዝም ካልን ይሰለጥናል፣ ከተቃወምን ይሸሻል፣ ስራው ይፈርሳል። ይህንን የዲያብሎስን አነሳስና አወዳደቅ ተረድተን በጥንቃቄ ነቅተን የዲያብሎስን ስራ በመቃወም ሰፈራችንን፣ ህይወታችንን፣ ቤተክርስቲያናችንን፣ አገራችንን፣ ምድራችንን በማንጻትና ከአጋንንታዊ ጫና ነፃ በማውጣት በድል አድራጊነት እንድንኖር ያስፈልጋል። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። አሜን። እግዚአብሔር አባት ሆይ ስለሰማነው ትምህርት በአጋንንትና በዲያብሎስ በሰራዊቱም ላይ ስልጣን ስለሰጠህን በድል አድራጊነት እንድንኖር ጌታ ስለጠራህን እናመሰግንሃለን። በቃልህ እውነት አርነት ወጥተን ለሌሎችም በረከት በመሆን እንድንኖር አቤቱ ጸጋህን አብዛልን። በውድ ልጅህ በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን።